ቅናት አደገኛ ቸርች ውስጥ ገባ። ቅናት አጥንትን ትሰብራለች። ቅንቅናት ቅናት ሰው ይገላል፣ አራጅ ነው። ቅናት ያከሳል። ቅናት ትዳር ይበትናል። ቅናት ቤተሰብ ያጋድላል። ቅናት ወንድምን ያሳርዳል። ቅናት ጓደኛ ያሳጣል። ቅናት ጸጋ ይበላል። ቅናት ቤተክርስቲያን ያፈርሳል። ቅናት ዓለም ውስጥ ይከታል። ቆላስይስ ምዕራፍ 3 ከቁጥር 12 ጀምሬ አነባዋለሁ። እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፍ ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተም ደግሞ እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱ። በአንድ አካልም የተጠራችሁለትን ደግሞ የክርስቶስን ሰላም በልባችሁ ይግዛ። የምታመሰግኑ ሁኑ። የእግዚአብሔርን ቃል በሙላት ይኖርባችሁ። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ። በመዝሙር በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። እግዚአብሔርም አብን በእርሱ እያመሰገናችሁ በቃልም ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ይህ ለቆላስይስ ሰዎች ሐዋርያው ጳውሎስ በደብዳቤ መልክ የላከላቸው ሲሆን እግዚአብሔር በጳውሎስ ላይ ተቀምጦ ያ ሕዝብ በምን አይነት መንገድ መሄድ እንዳለበት ሊያሳስባችሁ ፈልጎ ቀጥሎ ደግሞ ሊያበረታቸው ፈልጎ ከቁጥር 12 እንደዚህ ይላችኋል። እንግዲህ እንደ እግዚአብሔር ምርጦች። አንዳንድ ጊዜ ራሳችንን አሳንሰን የምናይ ሰዎች በእግዚአብሔር እይታ ግን የተመረጥንና ምርጥ ሰዎች መሆናችንን መጽሐፍ ቅዱስ ይነግረናል። የቆላስይስ ሰዎች በወቅቱ ተስፋ የቆረጡ እና የደከሙ አይነት መንፈስ ያለባቸው ከእግዚአብሔር ጋር መገናኘት ያቃታቸው አይነት ሰዎች ናቸውና ለነሱ የሚያበረታ ደብዳቤ ሲጽፍላቸው እናንተ ይላችኋል የእግዚአብሔር ምርጦች ናችሁ። አንድ ቅዱሳን ናችሁ። ሁለት ሶስተኛ በጣም የተወደዳችሁ ናችሁ። የእግዚአብሔር ምርጦች ናችሁ። ለሰው ርካሽ ልትሆኑ ትችላላችሁ። ለሰው የማትጠቅሙ አይነት ሰው ልትሆኑ ትችላላችሁ። ለሰው የማይረባ አይነት ሰው ልትሆኑ ትችላላችሁ። በእግዚአብሔር አይን ግን ስትመጡ፣ ወደ እግዚአብሔር አይን ስትመጡ እናንተ በጣም የእግዚአብሔር ምርጦች ናችሁ። በእግዚአብሔር የተወደዳችሁ ናችሁ። ሰው የፈለገውን አይነት ኢሜጅ ሊኖረው ይችላል። ስለ እናንተ ጥሩ አይነት ስዕል ላይኖረው ይችላል። የተበላሸ ነገር ሊኖረው ይችላል። ግን ይልና አንተ ማለት ለእግዚአብሔር ምርጥ ዕቃ ነህ ይላል። አንድ ጊዜ ሐዋርያው ጳውሎስ ከመባሉ በፊት ሳውል አሳዳጅ ገዳይ ነው። ይሄ አሳዳጅ ይሄ ገዳይ ጳውሎስ እየተራመደ ሰዎችን ለመግደል ደብዳቤ አጽፎ ክርስቲያኖችን አይሁዳውያንን ለመደብደብ ለማረድ እየሄደ ባለበት በደማስቆ ላይ እግዚአብሔር በክብር ያዘው፣ በብርሃን ያዘው። ባለጌውን ሰው እግዚአብሔር እንዴት አድርጎ ነው በጣም ምርጥ ነህ የሚለው? በብርሃን ተገናኘውና አንተ ለምን ታሳድደኛለህ? እኔ ደግሞ ማንን ነው ማሳድደው? የምታሳድደኝ እኔ ክርስቶስ ኢየሱስ ነኝ ሲለው በቃ ምን ልሁን ብሎ መንቀጥቀስ ሲጀምር አንተ ማለት አለው። ገና ሳይታጠብ፣ ገና ሳይጸዳ፣ ገና ንስሐ ሳይገባ፣ ገና ሳይጸለይለት፣ ገና ሐናንያ እጁን ሳይጭንለት እግዚአብሔር በእይታው እንደዚህ አለው፣ አንተ ማለት ምርጥ ዕቃዬ ነህ አለው። ከጠቢባን በላይ ምርጥ ነህ፣ ከባለጸጎች በላይ ምርጥ ነህ፣ ከኃያላኖች በላይ ምርጥ ነህ፣ የተወደድክ የተመረጥክ ነህ። ሃሌሉያ! አንዳንዶቻችሁ ውድ መሆን ትጀምራላችሁ። ለአካባቢና ለሰፈር የረከሳችሁ ሰዎች አሁን ውድ መሆን ትጀምራላችሁ። እንደ ቀላል የማትገኙ ሰዎች መሆን ትጀምራላችሁ። የረከሳችሁበት አካባቢ አሁን ትቀየራላችሁ። እንደ
ወርቅ የሚያረጋችሁ ሰዎች አላችሁ። እግዚአብሔር እንግዲህ እግዚአብሔር እናንተ የእግዚአብሔር ምርጦች ናችሁ። በቃ የእግዚአብሔር ምርጦች ናችሁ። ለዓለም አትመች፣ ለሰው አትመች፣ ለሰይጣን አትመች፣ ለጎረቤት አትመች፣ ለምናምን አትመች። ለእግዚአብሔር ግን ትመቻለህ። ለእግዚአብሔር የሚመቹ ምርጥ ሰዎች ናችሁ። ከዛ እንደዚህ አላችሁ፣ እናንተ ለእግዚአብሔር ምርጦች አለና ቅዱሳን ናችሁ። የራሳችን ጽድቅ ሳይኖረን የራሳችን ቅድስና ሳይኖረን መጣና እግዚአብሔር እናንተ ቅዱሳን ናችሁ አለ። በምንድን የተቀደስነው ሲባል በተሰቀለው በናዝሬቱ ጌታ በኢየሱስ ክርስቶስ በኩል። እንግዲህ በእርሱ ያመኑ ኩነኔ ምን የለባቸው። የወደዳቸው ምን አላቸው? አጸደቃቸው። ያጸደቃቸውን አከበራቸው። ያከበራቸውን ወደዳቸው። አንተ ቅዱስ ተብለሃል። ቅዱሳኖች ናችሁ። ስራችን ሳይሆን ስራው ቅዱስ አደረገን። ልፋታችን ሳይሆን ልፋቱ ቅዱስ አደረገን። በመጀመሪያ ወደደን፣ መረጠን፣ አጸደቀን። ኩነኔ እንዳይኖርብን አደረገን። የጨለማውን መጋረጃ ቀደደው። የኃጢአትን ዕዳ ከፈለው። የመንግሥተ ሰማያትን በር ከፈተው። የአብ ቀኝ ላይ መቀመጫ አዘጋጀ። ከአባቱ ጋር አስቀመጠን። ሊወስደን በክብር ይመለሳል። ከሱ ቅዱሳን ሆነናል። በመንፈስ ቅዱስ ታትመናል። በደሙ ተዋሽተናል። የክርስቶስ ልጆች ተብለናል። አባባ ብለን የምንጠራበት መንፈስ ተካፍለናል። የመለኮት ተካፋይ አድርጎናል። በክርስቶስ ኢየሱስ ኩነኔ የለብንም። ዕዳችን ተከፍሎልናል። ኃጢአታችን ተሽሮልናል። ቀንበር ከላያችን ተሰብሯል። ሶስተኛ የተወደዳችሁ ናችሁ። እዚች ጋር ትንሽዬ ነገር መናገር እፈልጋለሁ። ትንሽ መፍራት ያለባችሁ ነገር አለ። ምንድን ነው የምትፈሩት መሰላችሁ? ስለ ወንጌል የምትጠሉ ሰዎች ትኖራላችሁ። ስለ ጽድቅ የምትጠሉ ሰዎች ልትኖሩ ትችላላችሁ። ቅዱሳን ሆናችሁ ወንጌል ስትሉ፣ እውነት ስትሉ፣ ጌታ ስትሉ ልትጠሉ ትችላላችሁ። ይሄ በዓለም ሳላችሁ መከራ አለባችሁ። ዓለምን እኔን ጠልቶኛልና እናንተንም ይጠላችኋል ብሎ ጌታም ስለነገረን ስለ ወንጌል ልትጠሉ ትችላላችሁ። ከዛ በተረፈ ግን ክርስቲያን ሆነ በጎረቤት አካባቢ በሰዎች ዘንድ የሚጠላ ነገር ካለህ ፈትሽ ራስህን። ሰዎች የጥላቻ ነገር አንተ ላይ ካበዙ ቆም ብለህ ፈትሽ። እደግመዋለሁ። ስለ ወንጌል፣ ስለ ጽድቅ፣ ስለ እውነት ትጠላላችሁ፣ ትሰደዳላችሁ፣ ትሰነጠቃላችሁ፣ ትቃጠላላችሁ፣ ትገደላላችሁ። ስለ ወንጌል የተጠላ ነገር ካለ ወይም ሰዎች አብዛኛው ሰው የሚጠላ ከሆነ ቆም በልና ምን ሆኛለሁ ብለህ አስብ። ሰዎች በአጠቃላይ የሚጠሉ ከሆነ፣ ሪጀክት የሚያደርጉ ከሆነ፣ ከጨዋታ ውጭ የሚያወጡ ከሆነ፣ ከመስሪያ ቤት የሚያባርሩ ከሆነ፣ ከአገልግሎት የሚያባርሩ ከሆነ ቆም ብለህ አስብ። ሁለት ነገር ነው። አንደኛው የመጀመሪያው እንዳልኳችሁ ልትጠላ የምትችለው በዚህ ጉዳይ ነው። ወይም የእግዚአብሔር ክብር ላይ ከተቀመጠ ከሰዎች ጋር መግባባት ስለማትችል ልትጠላ ትችላለህ። ሁለተኛው ላይ ግን ራስን ልትፈትሽ ይገባል። አላስፈላጊ ባህሪ ባንተ ላይ ከተጣበቀ ሰዎች በፍጹም ሊወዱ አይችሉም። እነዚህን ሰዎች ግን የተወደዳችሁ ናችሁ ሲላቸው፣ ለምን ተወደዳችሁ ሲላቸው የምህረት ሰዎች ናቸው፣ የይቅርታ ሰዎች ናቸው። የሚወደዱበት መንገድ ሰው ሊወዳችሁ የሚችለው፣ ሰው ሊያከብራችሁ የሚችለው የይቅርታ ሰው፣ የምህረት ሰው። አንዳንድ ጊዜ ግን ምህረቶቻችሁን መጫወቻ የሚያደርጉ ሰዎች ሊኖሩ ይችላሉ። ይቅርታ ስታረጉለት ቀጥሎ የሚጫወትበት ሰው አለ። ከእንደዚህ አይነት ሰው አብረ መኖር አይደለም፣ ሽሸው። ያንተን ምህረት ያንተን ይቅርታ የሚቀልድ ከሆነ የኢየሱስ ክርስቶስን ምህረት አንቋሻሽና አቅላይ ነው። የተደረገለትን ምህረትም ጭምር ያቀላል። ነገር ግን የተወደድክ ሰው ልትሆን የሚገባው ወይም የተወደዱ ሰዎች ያደረጋቸው የምህረት ሰዎች ናቸው፣ የይቅርታ ሰዎች ናቸው። ቶሎ ምህረት ማድረግ ይወዳሉ። ልበ ደንዳና አንገተ ጠንካራ አይደሉም።
በጣም ደግ ናቸው። ከዛስ ሩሩ ናቸው፣ አዛኝ ናቸው፣ ይንሰፈሰፋሉ፣ ተንሰፍሳፊ ናቸው፣ ጨካኝ አይደሉም፣ ጥርስ ነክሰው የሚሄዱ አይደሉም። ርህራሄያቸው ከጥግ ያለፈ ነው። በጣም አዛኝ ናቸው፣ ቸርነት ያደርጋሉ፣ ለጋሾች ናቸው። የሚወደድ ሰው ከባህሪዎቹ መካከል አንዱ ምህረት አድራጊ መሆን አለበት፣ ሁለተኛ ሩሩ መሆን አለበት፣ ሶስተኛ ቸርነት ማድረግ አለበት፣ ሰጪ መሆን አለበት፣ ለጋሽ መሆን አለበት፣ ለሌላ ሰው አካፋይ መሆን አለበት። በቃ አራተኛው ላይ ትህትናቸው ውርድ ያሉ ናቸው። ትህትና ያስወድዳል። ትህትና ያላቸው ሰዎች ሰው ሁሉ ብቻ አይደለም ውሾች ጭምር ውስጣቸው ነው የሚገቡት። እንስሳት ይወዷቸዋል። በትህትና የተሞሉ ሰዎች የሚወደዱ ሰዎች ትህትና ከሌላቸው ያደርግላቸዋል። ትህትና ያስፈልጋቸው። አምስተኛው ላይ የዋህ ናቸው። በየዋህነት ዝም ብለው ነው የሚሄዱት። አየህ የተወደደ ጌታ እንደዚህ አለ። ሰማይ ከፈተና ዮሐንስ ሲያጠምቀው ኢየሱስን የምወደው ልጄ ይህ ነው አለና እርሱን ስሙት አለ። ከዛስ እንደሚታረድ በግ በሸላቾች መካከል ዝም ብሎ በየዋህነት ሄደ። የዋህ ስትሆን አራጅ እጅ ላይ ሁሉ ልትቀመጥ ትችላለህ፣ እግዚአብሔር ካላስጣለ በስተቀር። ግን የዋህነት አስፈላጊ ነው በክርስትና ውስጥ። ከዛስ ትዕግስትን ደግሞ ልበሱት አለ። የሚወደዱ ሰዎች ትዕግስተኛ የሆኑ ሰዎች ናቸው። የቸኮለች አፍሳ ለቀመች ነው ነገሩ። ችኩል ሰዎች በፍጹም አይወደዱ። ትዕግስት የሌላቸው ሰዎች በፍጹም ሊወደዱ አይችሉም። ትዕግስተኞች ትዕግስት ከማን ትማራለህ ሲባል የጸጋ ስጦታ አይደለም። ትዕግስት ቤት ላይ መጣ ትፈትናለች። ትዕግስት በሚስት ትመጣለች። ትዕግስት በልጅ ይመጣል። ትዕግስት በቸርች ይመጣል። ትዕግስት አገልግሎት ውስጥ ይመጣል። እንደ ጸጋ ስጦታ ልክ እንደኛ እንደ ትንቢትና እንደ መገለጥ እላያችን ላይ አትመጣም። ትዕግስት ከተግባር ውስጥ የምትመጣ ናት። ትዕግስት ያለ ከሰፈር ላይ እንደ ብርቱካን ኪሎ ገዝታት ምናምን የምትሄደው አይደለችም። ትዕግስት ያው አንገብጋቢ የሆነ ነገር ላይ ያስቀምጣል። ማናጀርሽን መርፌ ነው የሚያደርገው። መርፌ ስትገቢ ስትወጪ አንስቴዥያ ይወጋሻል። ጓደኛሽን እህትን አደገኛ መርፌ ነው የሚያደርግልህ። ትዕግስት እንደ ጃኬት ብድግ አድርገህ የምትለብሳት አለች። ቀን በቀን ላይ የምትደፋ ውሃ ናት። ቀን በቀን የሚወደዱ ሰዎች ትዕግስት አላቸው። እሱ ዝምተኛ ነው፣ እሱ ቻይ ነው ይለዋል። የሚወደዱ ሰዎች ትዕግስተኞች ናቸው። ሌላስ እርስ በርሳቸውም ትዕግስተኞች ናቸው። ሌላስ ስትሉ በባልንጀራቸው ላይ ምቀኝነት የሚባል ነገር የላቸው። የሚጠሉ ሰዎች ምቀኞች ናቸው። ለባልንጀራቸው እድገት፣ ለባልንጀራቸው ስፋት፣ ለባልንጀራቸው ጥሩ ነገር ሁሌ ይመኛሉ። ይኸውላችሁ እቺ ምክር ያዟት። የምትወዱትን ሰው ቤታችሁ አታስገቡ። በተለይ ወደ መኝታ ቤት እንዳታስገቡ። ከቻላችሁ ከምግብ ጠረጴዛ በላይ እንዳታሳልፉት። ምግብ ጠረጴዛው ላይ ለአንድ ቀን ይብላ፣ ለሁለት ቀን ይብላ፣ ሸኙት። ብራዘር የምትወደውን ሰው ውስጥ እንዳታስገባው። ተወደ ለመኖር ከፈለክ ደግሞ አንተ ምቀኛ እንዳትሆን። በተለይ በወዳጆች ስኬት፣ በወንድሞች ስኬት እንዳትቀና። ቅናት አደገኛ ቸርች ውስጥ ገባ። ቅናት አጥንትን ትሰብራለች። ቅንቅናት ቅናት ሰው ይገላል፣ አራጅ ነው። ቅናት ያከሳል። ቅናት ትዳር ይበትናል። ቅናት ቤተሰብ ያጋድላል። ቅናት ወንድምን ያሳርዳል። ቅናት ጓደኛ ያሳጣል። ቅናት ጸጋ ይበላል። ቅናት ቤተክርስቲያን ያፈርሳል። ቅናት ዓለም ውስጥ ይከተል። ቅናት የባዕድ አምልኮ እንድትከተል ያደርጋል። ወንድም መኪና ይዞ ከፍ ካለ አንተም ከፍ ለማለት ስለምትፈልግ ብቻ ሳትወድ በግድ በቃ ተጀምረዋለህ። ምንድነው ይሄ ቅናት? የት ሄዷል ካልከኝ ቸርች ነብይ ድረስ ገብቷል፣ አገልጋይ ድረስ ገብቷል። በጸጋ ስጦታ ቤተክርስቲያን ላይ ትልልቅ ስራ የሚያገለግሉ ሰዎች እያሉ እኛስ ከማን አንሰን ነው ብለው በጥንቆላና በመተት ደጋሚ ቤት ሄደው አስደግመው መድረክ ይዘው ስም እየጠሩ የሚጠነቁሉ
መተተኞች አሉ። ቅናት፣ አደገኛው ቅናት ቸርቻችንን ጭምር አበሰበሳት። አደገኛው ቅናት ታዲያስ ከእግዚአብሔር ቢሆኑ ኖሮ የእግዚአብሔር ሐሳብ ቢኖርባቸው ምድር ይወዳቸው ነበር። ዓለም አይጠላቸው፣ ሐሰተኛ ተብለው አይለጠፍባቸው፣ አባቶች አይሸሿቸው፣ ትልልቅ ሰዎች አይሸሿቸው። የሚከተሏቸው ብጤዎች ናቸው፣ የሚከተሏቸው ተመሳሳይ ናቸው። የሚወደዱ ሰዎች ከሆኑ ቅናት የለባቸውም። ያለ ቅናት በቅድስና በጽድቅ በትህትና በቸርነትና በየዋህነት ጸጋቸውን ያሳደጉ ቢሆን ኖሮ ቤተክርስቲያናችን ታደግ ነበር። ኮምፕሌክስ ትልቅ ቅናት ቸርች ውስጥ ገብቶ ምንድነው አንተን ሊያስገድልህ እንዴ? በምን ምክንያት ሊገል ይፈልጋል? ለምንድነው ጨርቅሽን ወስዶ የሚያሳብድሽ? ለምንድነው ጸጉርሽን ወስዶ የሚያስደግመው? ምን አረግሽው? ተማሪ ናት፣ የ7ኛ ክፍል ተማሪ። ምን አደረገችና ደብተሯን ወስዶ ያስደግምባታል? ለምን በሰንሰለት ትታሰራለች? ለምን ታስራ ቁጭ ትላለች? ቅናት። ማቀና፣ ጎረቤት ቀና፣ በቃ አለቀ። ማቀና፣ ጓደኛዋ ቀናቻ። ቅናት ቸርች ይመታል። ቅናት ቤተክርስቲያን ያፈርሳል፣ ትዳር ያፈርሳል። ቀናተኛ ሚስት ልጆቿን ለጎዳና ተዳዳሪ ታደርጋለች። ቅናት አደገኛ ነው፣ ያጋድላል። ቅናተኞች ይኸውልህ ይለጥፉብሃል፣ ከፈለጉ ካሜራ ከቀኑ ይገሉሃል። የሚወደዱ ሰዎች ግን ቅናት የላቸው። አማኞች ናቸው፣ ትሁት ናቸው፣ ደግ ናቸው፣ ቸር ናቸው። በቃ አለቀ። መጽሐፍ ሲነግረን እንደዚህ ይላል፣ የአልባስጥሮስን ሽቶ አመጣችና ኢየሱስ እግር ላይ ስትሰብር ይሁዳ አየና በቅናት መናገር ጀመረ ይላል። ሲደረግልህ የሚቀኑ፣ ስትባረክ የሚቀኑ፣ ስትነሳ የሚቀኑ ከሆነ እነዚህ የአጋንንት ልጆች ናቸው። መውደድ በልባቸው የለም፣ የተወደዱ ናቸው ይልና ይህንን ያስቀምጣል። ከክርስቶስ ጋር ፍቅርን ልበሱ፣ በአንድ አካል የተጠራችሁበትን ደግሞ የክርስቶስን ሰላም በልባችሁ ይግዛ፣ የምታመሰግኑ ሁሉ ይላል። አሁን ቁጥር 16 ነው በደንብ የምፈልገው። የእግዚአብሔር ቃል በሙላት ይኖርባችሁ አለና በጥበብ ሁሉ ብልጥ ሁኑ፣ ሞኞች አትሁኑ። ሞኝነት ያሳርዳል፣ ተጠንቀቅ። ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል የሚለውን ቃል እንደ ጫማ አጥልቀው። በጥበብ ተመላለስ፣ በጥበብ ተንቀሳቀስ። ምን ማድረግ እንዳለብህ አስተውል። በራስ ንግግር ራስን ይመተዋል። ጥበበኛ ሰው ሁን። ለምታደርገው ነገር፣ ለምትናገረው ነገር፣ ለምትሰራው ስራ ራይ ካለ አትለፍልፍ፣ ዝም በል። መከለት ካለ ዝም በል። እግዚአብሔር የነገረ ነገር ካለ ቶሎ ስራ። አለበለዚያ የገዛ ወንድም ቀጥቅጦ ጉድጓድ ውስጥ ይከታል፣ ካሻው ደግሞ ይሸጣል፣ ካሻው ደግሞ እስረኛ ያረጋል። ብልጥ ሁን፣ ጥበበኛ ሰው ሁን። ልታደርግ የምትፈልገውን ነገር በጥበብ አድርግ። በሞኝነት ስለወደዱኝ ብለህ ዝርግፍ አትበል። ዳዊትም አስተውሎ ያደርግ ነበር ይላል። የምታደርጋቸውን ነገሮች አስተውል። ልታደርግ የሚገባህን ነገር ጠንቅቀህ እንኳን ከሌላ ሰው ቤተሰብ ላይ ራሱ ሰክሪት አድርገ መንቀሳቀስ ያለብህ ጉዳይ አለ። መዝረክረክ የሌለብህ ጉዳይ አለ። እግዚአብሔር የጠየቀ ጥያቄ ካለ አትዝረክረክ። የገዛ ቤተሰብህ ሊያስገድል እንደሚችል እንዳትረሳ። ጥበበኛውን አብርሃም አቤት ልጅን አንጣና ሰዋው ሲለው ሳራ አቤት እግዚአብሔር ልጅን ሰዋ ብሏል ነበር የምትለው። ጥበበኛውን እግዚአብሔር የነገረን አይደለም ሰው የነገረን ጭምር ለሰው አታውራ። ያጣጥልባል። እዚህ ጋር የሰማውን ትንቢት ለጓደኛ አትንገረው። ይሸጥብሃል፣ ያቃልልብሃል። አንተ አምነ አሜን ብለ አልቅሰ ተንፈራፍረ የወጣህበትን ለጓደኛ እጭ ብሎ አንቋሾ ያመንከውን እምነት አፈር ከድሜ እንዳያበላብህ ተጠንቀቅ። ጥበበኛውን ደብቅ፣ አትዝረክረክ። ይበቃል። ዘመንን ያስበላው አንተ ነህ። ከሰይጣን በላይ ሰው ነው የበላህ። ከሰይጣን በላይ ሰው ነው ያበላሸብህ። ብዙ ራእይ አለ፣ ህልም አለ። ያንን ህልምህን እንዳትጨርስ ያደረገ ሰው ነው። ተጠንቀቅ፣ በጣም ተጠንቀቅ፣ ተጠንቀቅ።
አንተ በእግዚአብሔር የተወደድክ ትሁት ሰው ደግ ሰው ሚስት የእግዚአብሔር ምርጥ ዕቃ ሆነ ከእግዚአብሔር ዓለም እንዳትወጣ ተጠንቀቅ። ጥበበኛውን ስታደርግ በጥበብ ጥበብ 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 ትጮኻለች። ጥበብ ሰለሞን መጣና ምንድነው የምትፈልገው ሲለው ወርቅ ብር ዲዛይን ምናምን አላለም። ጥበብና ማስተዋል ስጠኝ አለው። ማስተዋልና ጥበብ ያውልህ አለና ሰጠው። አየህ ጥበበኛ ሰው ሁን። በቃ ይበቃል። ይኸውልህ የቀራቸው ደምህን በብርጭቆ ጠጥተው መስከረ ብቻ ነው የቀራቸው። ያለ ነገር አልቋል። ከስተሃል፣ ጠቁረሃል፣ ይበቃል። በቃ ሰው ምን አለኝ እያልክ መሸማቀቅ ጀምራል። ማጎንበስ ጀምራል። ከሰው በታች መሆን ጀምራል። ማነስ ጀምራል። ይበቃል። ማን ያሳነሰ ወዳጅ፣ ማን ያሳነሰ ጓደኛ፣ ማን ያሳነሰ የምትወደው ቤት ያስገባው ያጎረስከው ያበላው ጃኬት የሰጠው ነው የገደለ። ስለዚህ እንደዚህ እኮ ነው ያለው ጳውሎስ። በጥበብ ተመላለሱ፣ በጥበብ ተመላለሱ። ትመላለሱ በጥበብ ተመላለሱ። ይኸውልህ ጭንቅላታችሁ ራሱ ሰይጣንንም የሰይጣን ማህበርተኞችንም ይቀድማል። እንቀድማቸዋለን። ምንድነው ከተባለ ሊያደርጉ ያሉትን ቀድሞ ያውቅ ነበር ተብሎ እንደተጻፈ ይሄን ጸጋ ዛሬ ለሆነ ሰው ሊያደርጉበት ያለውን ነገር ቀድሞ ያውቅባቸው ነበር ተብሎ እንደተጻፈ አንዳንዶቻችሁ ሊሰራባችሁ ያለውን ነገር ወይ በህልማችሁ ወይ በውናችሁ እግዚአብሔር ቀድሞ ያስረዳችኋል። ጥበበኛ ሰው ሁን። እሺ ከዛስ ምንድነው የምትለኝ ካላችሁኝ የፍቅር ሰውን ብቻ አንተ የተጠራህበትን የክርስቶስን የፍቅር ሰውን ምንም ነገር እንዳታደርግ ጥበብን ማስተማርን አስተምር። በቃ መንፈሳዊ ሌላው በመዝሙርና በዝማሬ በመንፈሳዊ ቅኔ ብቻ ስከር። ወሬታው በቃ ምን ለወጠን? አወሩልን፣ አወራንላቸው፣ ነገሩን፣ ነገርናቸው፣ አጫወቱን፣ አጫወትናቸው። ምን ጠቀመን? ምንም። እና ምንድነው ካለ ከዚህ ቀን ጀምረህ ማጉረምረምን አቁምና በመንፈሳዊ መዝሙር በዝማሬና በቅኔ እግዚአብሔርን አመስጋኝ ሁን። አጉረምራሚ አትሁን። ከሆንክ ከደከመ በጣም ከደከመ ካቃተ ቁጭ በልና ዘምር። የፈለገው ቁስል ይኑርብህ፣ ቁስልን ብታሳየው ይስቅብሃል። አትናገር ለሰው፣ ዘምር። ፊትን አጨማደ አስፋልት ላይ አትውጣ። በቃ የለሽም አሟል በቃ ሰው ከርቷል። አዎ ከርቷል። ሰው ተቀይሮብሃል። አዎ ተቀይሮብሃል። አታጉረምርም። ለመሳቂያ ራስን አትስጥ። ከሆነ አይቀር በመንፈሳዊ ቅኔ ዝም ብለህ ዘምር። መዝሙር አምጣ። አፍ ላይ ዝማሬ እንጂ የሚያንጎራጉር ነገር አይቀመጥ። ለምን ካልከኝ ይስቁብሃል። ለምን ካልከኝ ይሳለቁብሃል፣ ይጫወቱብሃል። አየህ አንተ ዝም ብለህ ዘምር። እግዚአብሔርን አመስግን። የምስጋና ሰው ሁን። ጫማን ትረሳለህ፣ ልብስን ትረሳለህ፣ የጎዱን ሰዎች ሁሉ ትረሳለህ። ወሬ አታብዛ፣ አታውራ፣ ዘምር። በመንፈሳዊ ቅኔ ተቀኝ። ለማ ለእግዚአብሔር። የመጨረሻው ይሄን ነው የምለው። በጸጋ በልባችሁ ለእግዚአብሔር ዘምሩ። እግዚአብሔር አብን እርሱን እያመሰገናችሁ በቃሉ ቢሆንም ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም ብለህ ጀምር። ዘማሪ ሰዎች ወይም እግዚአብሔርን የሚያመሰግኑ ሰዎች፣ አመስጋኝ ሰዎች፣ ትሁት ሰዎች፣ የተወደዱ ሰዎች፣ በእግዚአብሔር የተመረጡ ሰዎች፣ ምርጥ ሰዎች፣ ቅዱሳን የሆኑ ሰዎች የመጀመሪያ ደረጃ ጫማ ሲገዙ በኢየሱስ ስም ብለው ይጀምራሉ። እያንዳንዷ ነገር
በምንወደውና በምናከብረው የልባችን ጌታ በሆነው ከኃጢአት ባዳነን ለዘላለም በመንግስቱ ለሚያኖረን በኢየሱስ እንጀምራለን፣ በኢየሱስ እንጨርሳለን።